አሚድ ለምን ነው የምታፈገፍገው? ክርስቶስ የሚሰጠው ሰላም ዓለም እንደሚሰጠው ነው ወይንስ ዓለም የሚሰጠው የተለየ ነው? ፈጣሪ የላከውን ነገር ይሰጣል። ሌላ አዲስ ነገር የሚሰጥ ነገር የለም። ፈጣሪ አርግ ብሎት የላከውን ነገር ያደርጋል። ሌላ ዓለም ምንድን ነው? ዓለም ሌላ ነገር እና ተሸማቀቅ፣ ከላይ ከፍ በልና ተዋረድ። በቃ አይሻልም? ምንድን ነው መዋረድ? እኮ ምንድን ነው? እንዴት ነው መዋረድ? አሁን አንድ መረጃ ብቻ ስጠኝ። ሙሐመድ ሰላሜን እሰጣችኋለሁ ያለበትን አንድ ብቻ ስጠኝ። አንድ ብቻ። ኢየሱስ ከአዲስ ቁርአን ነው። ስለ ኢየሱስ አይደለም የጠየቁት። አሁን ሙሐመድ ይሰጣል ብለኸኝ የለ ከአላህ ጋር እኩል አድርገኸው አላህ ሰላም እሰጣለሁ ብሏል። ሙሐመድም ይሰጣል ብለህናል። አንድ ጥቅስ ብቻ ስጠኝ። አፍት ነው። አንድ ጥቅስ ብቻ። ሰላሜን እሰጣችኋለሁ እኔ የምሰጠው እንዳለም አይደለም፣ የተለየ ሰላም፣ እኔ የራሴን ሰላም እሰጣችኋለሁ ያለበትን አንድ ጥቅስ ብቻ። ኢየሱስ መስጣት የሚችለውን ሰላም ማለት ነው። መሐመድን መስጣት ይችላል። ማስረጃ ምን ልበለው? አንተ በቃ እንደዚህ ነው የምታወራው ሁሌ። ማስረጃ ግዴታ ነው። እንደዚህ ነው ማውራ። አለማስረጃ ነው ቤት አይወራም። ኢየሱስ ማለት ነው። እኔ የምጠይቅ ነገር እኔ ጌታ ነኝ ያለበትን ቦታ ብቻ አሳየኝ። አሁን የምጠይቅን ጥያቄ ብቻ መልሰኝ። መስረጃ ከመጠየቅ በፊት መስረጃ ጊዜ ትሰጠኛለህ እንጂ አመጣለሁ። ሁሉም መስረጃ አመጣለሁ። እኔ መሐመድ ምን ያደርጋል ነው የምትለው? እኔ ኢየሱስ ማድረግ የሚችለውን ነገር ሁሉ ማድረግ ይችላል። ፈጣሪ ከላከው ማለት ነው። ማስረጃ አሚድ እዛ ውስታዞች የነገሩን ተረት ተረት ተወውና ማስረጃ እኔ ጋር ስታወራ እዛ የሰማውን ተረት ተረት ሳይሆን እኔ ጋር ስታወራ መጀመሪያ የጠየቁኝ ጥያቄ መስረጃውን አምጣልኝ። ምን ጠየቅ? እኔ ጌታችሁ ነኝ እኔን ተገዙኝ ያለበትን ቦታ ብቻ ያሳየኝ። ያው አዳምጥ። አሁን እኮ ሰላም የሚሰጥህ ዘሌ ታልፋለህ። ምን አሁን እኮ የጠየቀው እሱን በደንብ አዳምጥ። ቅድም መጀመሪያውን ጠይቄያለሁ። እኔ የጠየቀውን ረባሽ ነው። በቃ ላከፍ ብሎ ከክርስቲያን ይሄ ረባሽ ነው። ምክንያቱም ይመጣለም ልትቀበል ስላልሆነ አሁን ማለት ነው። ልትቀበል አለም የሰላም ጌታ ራሱ እሱ እንደሆነ ክርስቶስ እኮ እየነገርን ነው። ሰላምን ቅድም ሮሜ ምዕራፍ 16 ቁጥር 20 ላይ ከፈትኩልህ እኮ የሰላም አምላክ የሰላም ጌታዋ ዲያብሎስን ፈጥኖ የቀጠቀጠ እንደሆነ እኮ አሳየው። አንተ ሜቢ አይምሮ ተበውዟል ማለት ነው። ጌታችን እንደሆነ ደግሞ ዮሐንስ ወንጌል ምዕራፍ 13 ላይ ጌታ እንደሆነ ይናገራል። ስለዚህ የተጠየቀው ማስረጃ አንጣ። እሱ ጌታ ከሆነ እንዴት ለምን የሁዶች ለምን መጡት? ምክንያቱም በፍቃዱ ፈቅዶ ወዶ እንዲመጡት ፈቅዶ ሲመጡት ማንን ነው የጠራው? ለማሰበቅተን ያለ አባት ይበላ እና እሱ ጌታ ሆኖ እንዴት አባቱን ይጣራል? ፈጣሪ አባት ማለት አላህ የሁላችንም አባት መሆኑን አታውቅም? አንተ አባት ስማ ድጋሞ በጣም ደስ የሚል ቃል ንግግር ተናገርክ። ምን አልከኝ? አላህ የሁላችንም ምንድን ነው አልከኝ? የሁላችንም አባት ነው። ለኢየሱስ አባት እንደሆነ የሁላችንም አላህ ነው። ለሱ ብቻ ተነጥሎ እንዴት አባት ይሆናል? በጣም ደስ ይላል። ድገም ውስጥ ያሁንም አላህ የሁላችንም አባት ነው በል እስኪ። አዎ አባት ነው ሲል የወለደን አባት ሳይሆን ተቆጣጣሪ ነው። አንተ አባት ስትል ችግር የለውም። ሚስት አግኝቶ ከወለደ እሺ፣ ሱራ 601 ክፈትልኝ አንድ ክርስቲያን አባት ነው ብሎናል። ቁርአን ደግሞ እንደዚህ ይላል። እንያው እንጂም አይወለድም። ቆይ ገብተዋል አይደል? ተቆጣጣሪ ነው ማለት ፈልጌ ነው። አባት ነው ማለት አንተ ዝም ብለህ ቆጠሮ ጠየቅ ነው የሚገባው። የሁላችንም አባት ነው ብላል። አንብበው እባክህ አንብበው። አላህ የሰማያትና የምድር አንዳች ቢሆን ማለቱ የሰማይና የምድር እኛ በምድር ላይ ያላለ ምድር ላይ የለን አለን። ፈጣሪ ነው። ጎበዝ። እሺ ቀጥል።
እርሱ ቀጥል። እየተሰማኝ አይደለም። ቀጥል። የሌላቸው ሲሆኑ እንዴት ለእርሱ ልጅ ይኖረዋል? እርሱ ምን አይወልድም አይወለድም እያልኩ እየነገርኩ እንዴት ነው ምናምን እኛ ወልደናል። ለእርሱ ሚስት የሌለችው ሲሆን አንድ ጥያቄ አዳምጠኝ፣ አንድ ብቻ አዳምጠኝ። ለእርሱ ሚስት የሌለችው ሲሆን ለእርሱ እንዴት ልጅ ይኖረዋል? አንተ ደግሞ ምን አልከን? አላህ የሁላችን አባት ነው ብለሃል። አላህ ደግሞ ሚስት ሳይኖረኝ እንዴት ልጅ ይኖረኛል ይላል። ስለዚህ ሜይ ቢ እኛ ስንፈጠር ከመፈጠራችን በፊት ይሆናል ይህንን የተናገረው። ከዛ በኋላ ግብቶ ይሆናል ወለደን ማለት ነው። እንዳንተ ሎጂክ መሰረት ሱራ 1988 አንዴ ክፈትለት። ይህ ንግግርህ የት እንደሚልክል አሳይህ። ሶሪ ኦኬ፣ ይህን ክፍል አንብበው እስቲ። አራማን ልጅን ያዘ ወለደ አሉ ይላል። ከባድ መጥፎ ንግግርን ምን አመጣችሁ ይላል። ምን አመጣችሁ? በደንብ አስተውል። አራማን ልጅን ያዘ ወለደ አሉ። ከባድ መጥፎ ንግግርን በእርግጥ አመጣችሁ። ከእርሱ ንግግራችሁ ሰማያት ሊቀደዱ፣ ምድር ልትሰነጠቅ፣ ጋሮች ተንደው ሊወድቁ ይቃረባሉ። ለአራማን ልጅ አለው ስላሉ ይላል። አላህ ልጅ አለው ብለናል። ይህ ቁርአን እኮ ለእናንተ ነው የሚያወራው እኮ። አላህ ልጅ የለውም እየነገርኩህ እኮ ነው። አይወልድም አይወለድም። ሰማይና ምድርን የፈጠረ ፈጣሪ ቅድም አለው ብለህን ነበረ። ቅድም አለው ልጅ እኛ ያላ ያልኩትንም እንትን በል። ስለዚህ አሁን የግድ መወለድ ብቻ አይደለም ልጅ ማለት ገብቶሃል። ስለዚህ እኮ እዚህ ጋር ልጅ አለው ስላሉ በምንም የወለዲውን ልጅ አለው መባሉ በራሱ ከባድ ንግግር ነው። ሰማያት ሊቀደዱ የሚያደርስ ነው እያለህ ነው። ልጅ ማለት አይደለም። ያ ኢሳን እንደፈጠራ እኛንም ፈጥሮናል ነው። ገብቶሃል አይደል? እያዳመጥክ ነው። ቀጥልሽ። ኢሳን እንደፈጠራ ሁላችንም ፈጥሯል። በደንብ አስተውል፣ በደንብ አዳምጥ። አራማን ልጅ አለው ማለት አይቻልም። በእስልምና ልጅ አለው ማለት አይቻልም። ኤኒዌይስ ወደ ቶፒኩል መልስና አሁንም 5 ጊዜ 5 ወቅት ሰላት ትሰግዳለህ? አዎ። እንዴት አልሰግድም? ተሸውድ ላይ ነው የሚባለው። ለሙሐመድ ምን ብለህ ነው የምትለው? ሰላም ታስተካከል። የጠየቅኩህን ጥያቄ እኮ ሳትመልሰኝ እኮ ነው አሁን ዝም ብለህ ወደዚህ እየገባህ ነው። ቅድም የጠየቅኩህን መልስልኝ ነው። ምንም ነው የጠየቀኝ? መለስኩልህ እኮ። ምንድን ነው ኢየሱስ እኔ ጌታ ነኝ እኔን ተገዙኝ አለበትን ቦታ እኮ አሳየኝ ብዬ ነበር። አሁንም አላሳየኝ። ስንት ነው? እሺ ዮሐንስ ወንጌል ምዕራፍ 13 አንዴ ክፈተው። ቆይ አንዴ ሐሚድ፣ ኢየሱስ እኔ ጌታ ነኝ ካለ ጌታ ነው ትላለህ? አሳየኝ አልኩኝ እንጂ ጌታ ነኝ ምናምን። እሺ ላሳይ ነው። የዮሐንስ ወንጌል ምዕራፍ 13 ከቁጥር 13 ጀምሮ እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በራሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል ብሎ ይናገራል። ክርስቶስ እዚህ ጋር እኔም ብሎ ተናገረ። እኔ ጌታና መምህር ነኝ ብሎ ተናገረ። እስኪ አሁን አንተ ኢየሱስ ጌታ ነው በል በል። እናንተ መምህርና ጌታ ትሉኛላችሁ አለ። ሰዎቹ እኮ ነው እናንተ መምህር ጌታ ትሉኛላችሁ ነው አለ አይደል? ኦኬ። ከዛ እሱ ምን አላቸው መልሶ? እንዲሁ ነኝ መልካም ትሉኛላችሁ ነው። አዎ እንዲሁ ነኝና መልካም ትላላችሁ አላቸው። እንግዲህ እናንተ ካላችሁ ጌታ ማለት እኮ አንተ ፈጣሪ ማለት አላለማችሁ። ኦኬ እሺ ችግር የለውም። ኢየሱስ ጌታ ነው በል እስኪ። ችግር የለውም። መምህርና ጌታ ነው በል እስኪ። አብስ በዚህ ዙር አብ ትሉኛላችሁ ይላል ወይስ መንፈስ ቅዱስ ይለኛል? እንሄዳለን ወደዛ። ኢየሱስ ጌታና መምህር ነው በል። እኔ ጌታ ነኝ እኔን ተገዙኝ አለ።
በል እኮ ችግር የለም። እኔን ተገዙኝ የሚለውን ደግሞ ያሻማል እኮ አንተ ጽሁፉን እኔን ተገዙኝ የሚለውን አመጣልሃለሁ። ችግር የለውም። እዚህ ጋር ግን እኔ ጌታ እኮ ያሻማል ታውቃለህ። ኧረ እባክህ ተረጋጋ። ትሉኛላችሁ ስላሉ እኮ ነው እንደዛ ይሄ አንተ እኮ የሚያሻማህን ቃል ያወረበትን ቦታ ብቻ ንገረኝ ሐሚድ። የሚያሻማህን ቃል በለው። ሐዋርያቶቹ ጌታና መምህር ብለውታል። እሱ ደግሞ ስላሉት ነው እሱ አንዴ ያልሆነው ነኝ ብሎ መናገር ይችላል አንድ አካል። ለምሳሌ አላህ ያልሆነውን አላህ ያልሆነውን ጌታ ሳይሆን እንዴት እነሱ ጌታና እንትን ትሉኛላችሁ ይላሉ። ኦኬ እሱ ሐዋርያቶቹ መምህርና ጌታ ብለውታል አይደለም? ብለውታል አይደል? ብሏል። እናንተ መምህርና ጌታ ትሉኛላችሁ። ኦኬ በጣም ጥሩ። ችግር የለውም። መስመር በመስመር እንሂድ። ከዛ እነሱ የተናገሩት ንግግር መልካም ንግግር ነው ወይስ አይደለም? እነሱ ያሉት መልካም ንግግር ነው የተናገሩት። ያሉት ነገር ልክ ነው ወይስ ልክ አይደለም? እነሱ እንዴት ጌታ መሆኑ እኔ ጌታ ነኝ ሳይል እንዴት እነሱ ቀድሞ ጌታ ነው ብሎ እንዴት ያወራሉ ነው? ለምንድን ነው እነሱ ያሉት? እሱ ቀድሞ እንዴት ጌታ ነኝ ያላለ? እኔ ጌታችሁ ነኝ። አንዴ ችግር የለውም። አሚር ተረጋጋ፣ እንዴ ቆይ ተረጋጋ። ስለዚህ እነሱ ጌታና መምህር አሉት። እሱ ደግሞ መልሶ አዎ መልካም ትላላችሁ፣ ልክ ናችሁ አላቸው። ከዛ በኋላ ይሄንን እነሱ ያሉትን ደግሞ ሲያጸድቅላቸው ልክ እንደሆኑ ሲነግራቸው ምን አላቸው? እንግዲህ እኔ ጌታና መምህር ነኝ አላቸው። አሁን ቀጥታ ክርስቶስ ኢየሱስ የተናገረውን ድገመው አንተ። እግራችሁን ይህን ድገመው ከዚህ ጀምሮ እያነበብ ከዚህ ጀምሮ በራሳችሁ አንብበው ከዚህ ጀምሮ እንግዲህ ከሚለው ጀምሮ ይገባል። እርስ በራሳችሁ ተዋደዱ ለማለት ነው ያመጣው። ይሄ አባባል ራሱ ችግር የለውም። ይሄ ማለት እኮ ይሁን ችግር የለውም። ያሻማል እኮ አሁን ከዚህ ሌላ ቃል የለም። አንብበው ችግር የለውም። ያሻማል ውስጥ አላህ እኔ ጌታ ነኝ ያለበት አንብበው በላይ ቦታ አለ። አሚድ አንብበው። ኦኬ ስለዚህ በጣም አላህ ጌታ ነኝ ሲል ምንድነው? አንጻራዊ ጌትነት ነው፣ የፍጡር ጌትነት ነው እያልክ ነው። እናመሰግናለን። ክርስቶስ ኢየሱስ ግን እሱ በባህሪው ጌታ ነው፣ የሚያድን ጌትነት ነው ያለው ማለት ነው። ስለዚህ ለዛ ነው ከዚህ ጥቅስ ውጭ ሌላ በቃ ማሻማ ጥቅስ የላችሁ ማለት ነው። ይህን ጥቅስ ብቻ ነው ያዛችሁት። ድገመው እና ከዛ በኋላ እኔ 10 ጥቅስ እሰጣለሁ። ምን ብዬ ልድግመው? ምንድን ነው የሚደገመው ነገር? ምን አለ በዚህ ልክ አይምሯችሁ አይደፈን። ሰይጣን በዚህ ልክ አይጋርድባችሁ። ልክ ሲጋርድባችሁ እንደ አሚር ነው የምትሆኑት። የጋረደን ነገር የለም እኮ አንተ ያየ ነው አይደል? አሚድ እስኪ ይህንን በለው አንተ። እሱ የተናገረውን አንብበው። እኔ ጌታ ነኝ፣ እኔን ተገዘኝ፣ እኔ ጌታ ነኝ ጌታ ብለው እሱ አዳምጥ። ኦኬ ማን ትሉኛላችሁ አለ ወንድማችን አሚድ። ማን ትሉኛላችሁ አለ? ጌታ ማምርና ጌታ ትሉኛለች። ማምር ማለት አስተማሪ። ኦኬ ጌታ አይደለሁም ማለት ትሉኛለች። አይደለሁም መምህርም አይደለሁም ጌታም አይደለሁም ማለት እሱ ምን ይላል እኮ እነሱ ስላሉት ማለት ነው። በቃ እንግዲህ እኔ በቃ እንደዛ እሱ ስላወራ ይሄ ቦታ ያሻማል እኮ ቀጥታ ያወራበትን ቦታ እኮ ነው ፈለኩት። እዚህ ጋር እነሱ ስላወሩት ነው ራሱ አወራው ማለት ነው። እኔ ጌታ ነኝ ያለበትን ቦታ ካለ አሳየኝ። ችግር የለውም። ሉቃስ ወንጌል ምዕራፍ 19:31 አንዴ ክፈተው። አላህን ሰላም ብሎ የጠራው መሐመድ ነው። ስለዚህ አላህ ሰላም አይደለም። በአንተ ሎጂክ መሰረት አላህ ሰላም ነው። እንዴት ነው ሰላም ማያደርግ? ምክንያት አይደለም። ሰማይና ምድርን ኢሳን ራሱ የፈጠረው ፈጣሪ እኛ የማሰው ነው። አያጥሩት ሰጣለሁ ጥቅሱን። ምክንያቱም ሰላም ብሎ የጠራው ማን ነው? እሱ መሐመድ ነው የጠራው። ሰላም በመሐመድ በአላህ ላይ ይሁን ሲሉት አላህ ሰላም አትበሉ ሰላም ነው ብሎ ያለው መሐመድ ነው። ስለዚህ ሰላም አይደለም መሐመድ፣ ሶሪ አላህ። እንግዲህ በሆሳዕና ዕለት ክርስቶስ ደቀ መዝሙርቱን አህያ እንዲያመጡ ይልካቸዋል። በሚልክበት ሰዓት ላይ የሚጠይቃችሁ ባለቤቱ ምን በሉት አላቸው። አንብበው እስኪ ክፍሉን። አህሙዲን ክፈትና አንብበው። ክፈትና ማይክን አንብበው። ለማን ያስፈልጋል አለ አህሙዲን። ማንም
ማንም ስለምን ትፈታችኋለህ ብሎ ቢጠይቃቸው እንዲሁ ለጌታ ያስፈልጓሉ በሉ አላቸው። ምን ብሎ ምን ካወራ በኋላ ነው ይሄን ያወራ? ሄዱና አህያ ፍቱና አንጡልኝ አላቸው። ከዛ ባለቤቱ ቢጠይቃችሁ ለማን ነው ብሎ ቢላችሁ ለጌታ ያስፈልጋል ብላችሁ መልሱለት። ስለምን በኋላ ትእዛዙ ምንድነው? እሱ አህያ ፈተው ሄደው እንዲያመጡለት ትእዛዝ ሰጥቷቸው የአህያይቱ ባለቤቷ ለማን ነው እሱ ለምንድነው ብለው ትእዛዝ ሰጣቸው። ይህ መጽሐፍ ቅዱስ ነው ቁርአን ነው? ምንድን ነው እንደምትስቀው? ምንድን ነው ይሄ ነገር? ምን ሴፈ ነው ወጣው? እዚህ ጋር ቁርአን ነው። ቁርአንን እንኳን አለማወቅ ቁርአን አረብኛው ቁርአን አሳየኝ፣ ችግር የለም። አሁን እዚህ ጋር ለጌታ ታስፈልጋል ብሎ የተናገረው አካል ጌታ ነው አይደለም? ለጌታ ታስፈልጋለህ ብሎ ያወሩ አካል ምኑ ነው? ለጌታ ታስፈልጋለህ ብሎ ለጌታ ጌታ አዞናል ብለው የመጡት ጌታቸው አዟቸዋል? አላዘዛቸው? እኔ ጌታ ነኝ ብሏል አይደለም? አዛዣቸው ነው እንደዛ ያለው። ቢጠይቋችሁ ለጌታ ብላችሁ ንገሩ። ስለምን ትፈቱላቸው? ጌታ ምን ያደርጋል? አያ ፈጣሪ ራሱን የፈጠረው ነገር ምን ከፈለገ ራሱ አይውዝ ግመል እንዳለችው አላህ አታውቅም እንዴ? አላህ ውሻ እንዳለው አታውቅም? አንተም አለ እኮ አላህ እኮ አንተም አለ። ከፈለገ ዛሬኑ ሊያጠፋክ ይችላል። ስለዚህ ምንድን ነው እሱ የምታወራው? ካዳ ምን ዘካ ይቀበልል እንዲ አላ? የጦር ዘረፋ ገንዘብ ይቀበልል እንዲ አላ? የጦር ዘረፋ እና ከጦር ዘረፋ ገንዘቦች ይጠይቋል። የጦር ዘረፋ ገንዘቦች አላህና የመልእክተኛው ነው ይሌለ እንዴ? ለአላህ መልካም ብድርን ያበደረ እሱ ያደረባበርለታል ይሌለ እንደ አላህ ብድር ይበደር የለ እንዴ? ኤንስ በደንብ አስተውል። ስለዚህ ለጌታ ያስፈልጋል ብሎ ራሱ ጌታ ነኝ ብሎ ነግሯቸዋል። ስለዚህ በአንተ ሎጂክ ላይ እንመስረትና ሰላም ባላህ ላይ ይሁን ትላለህ። አሙዲ ሰላም ባላህ ላይ ላለመመለስ ይህን አይል የሌለ ይላል ዚስ ዱድ። እኔ እናንተን ጭንቅላት እኮ አብዝቼ የምትጸየፈው ለምን እንደሆን ታውቃለህ? ወይን አታውቁ የተጠየቃችሁትን ወይ የሚመለሰው ምን እንደሆነ እንኳን አሰሙ። ራሱ አልመለስክልኝም። ምንድን ነው ይበቃል። በዚህ መጠን ከአንተ ጋር ከቆየሁማ የራሴ ጭንቅላቴ ቆሽሻል። ለጭንቅላቴ ይጠነቀቃለሁ። ትቀልዳለህ እንዴ? በዚህ መጠን ድድብናማ እንዲጋባ ይችላል። ድድብና የሚጋባ በሽታ ሊሆን ይችላል። አስበዋል። ባላንስ የሆኑ አካላት ካልተገናኙ የበላይ ያለውን የበታች ያለው ወደ ታች ይስበዋል፣ ይጎትተዋል። ሜቢ የታችኛው የተወሰነ ወደ ላይ ሊመጣ ይችላል፣ አብዴት ሊያደርግ ይችላል። በላይ ያለውን ግን ጎትቶ ጭቃ ውስጥ ነው የሚከተው። መደንቆር ነው የሚሆነው ማለት ነው እና አስቸጋሪ ነው። አብዱራህማን ሲፈን እኔ ፎሎወር ነው ፈልገው ፎሎወር ነው ፈልገው። ደስ ይላል። ፎሎ አድርጉኝ፣ ፎሎ አድርጉኝ። ምን ልሰራበት ነው? በልልኝ እንደዛ ምን ልሰራበት ነው? ምን ይሰራላል? ኧረ እኔ ትፍታ እያልኩ ነው። ዝም ብለህ ፎሎ አስታድርገኝ ብቻ ታብታብ አድርግልሃል። ምን ይሰራላል? ኦኬ ያው ፎሎ እያደረጉ ነው። ክርስቲያን አንድ ጥቅስ ብቻ ይከፈትላቸው እና በዛው ሉቃስ 6 ከቁጥር 2 እና 6 አንብበው። ሉቃስ ላይ ባይዘዌ እዚህ ውስጥ ያላቸው ሙስሊሞችም ሌሎች የምሰሙ የቀን ጌታ ማን ነው ወይም የቀን ፈጣሪ ማን ነው ብላችሁ ነው የምታስቡት? ወይም ደግሞ የቀኑ ባለቤት ብላችሁ የምትሉት ማለት ነው። በቂያማ ቀን የቀኑ ባለቤት አላህ ነው አይደለ? እንደዛ ብላችሁ ነው የምታስቡት አይደለ? ስለዚህ ኢየሱስ ክርስቶስ በጣም ጥሩ። ስለዚህ እንደዛ ከሆነ ኢየሱስ ክርስቶስ ምን ብሎ ይናገራል? ቀንን የፈጠረ የቀን ጌታ እንደሆነ ይናገራል። በሉቃስ ወንጌል ምዕራፍ 6 ላይ ከቁጥር 1 ጀምሮ አንብብላችሁ። በሰንበትም በእርሻ መካከል ያልፍ ነበረ። ደቀ መዛሙርቱም እሸትን ቀጥፈው በእጃቸው ያሹና ይበሉ ነበረ። ከፈሪሳውያን ግን
አንዳንዶች በሰንበት ሊደረግ ያልተፈቀደውን ስለምን ታደርጋለህ አሏቸው። ኢየሱስም ለእነርሱ መልሶ ዳዊት በተራበ ጊዜ እነርሱ አብረውት ከነበሩት ጋር ያደረገውን ወደ እግዚአብሔር ቤትም እንደገባና ከካህናት ብቻ በቀር መብላት ያልተፈቀደውን መስዋዕት እንጀራ ይዞ እንደበላ ከእነርሱ ጋርም አብሮ ደግሞ እንደሰጣቸው ይህንን አላሰባችሁምን? የሰው ልጅ የሰንበት ጌታ ነው አላቸው ይላል። የሰንበት ጌታ ማለት ሰንበትን የፈጠረ ማለት ነው። ስለዚህ የቀኑ ባለቤት ወይም ደግሞ የቀን ጌታ ተብሏል። ኢየሱስ ክርስቶስ እራሱ ነው የተናገረው እንደዚህ ብሎ እኔ የቀኑ ጌታ ነኝ፣ የሰንበት ፈጣሪ ነኝ ብሎ ተናግሯል ማለት ነው። ከዚህ በላይ እንግዲህ ምንም ልናደርግላቸው አንችልም። ቅድም እፎዬ ስትናገር የነበረው በሱረቱ መርየም እዚህ ጋር ስማ ነበር። እዚህ ጋር 3000 ሰው አለ። ፎሎ አስደርጉ ልትል ነው። ፕሊስ አንተ ቆይ አንዴ የእግዚአብሔር ቃል እሺ። ለማንኛውም ሱረቱ መርየም 33 ላይ ኢሳ ሰላም በእኔ ላይ ነው አለ ብሎ ይናገራል። ባይዘዌ ከመጽሐፍ ቅዱስም ከቁርአን ውስጥ ማምጣት የሚቻለው መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ እኔ የሚሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ብሎ ተናግሯል። ቁርአን ላይ ብትሄዱ ደግሞ ኢሳ ብቻ ነው ሰላም በእኔ ላይ አለ ብሎ የተናገረው። ሌላ አንድም ማስረጃ ሙስሊሞች ሊያመጡ አይችሉም። ዝም ብለው እንደ ቅድሙ ልጅ ሊከራከሩ ሊደርጉ ይችላሉ እንጂ ክፈትለት ክርስቲያን ሱረቱ መርየም 33 ላይ ሰላም በእኔ ላይ አለ ይላል። ኢሳ ሰላም አለው በሱ ላይ ይኸው ማን ነው እያወራ ያለው? አብዱራህማን